የኔን ስም የኔን ቦታ የእናቴን ፍቅር ሰርቀሽኝ እንደምትኖሪ ጠርጥሬ ነው የመጣሁት። አይ ሀብል እኔ እናትሽን አልወሰድኩብሽም። ምን እናት ኩሻልሽ ናት። በጣም ጨንቆኝ ነበር። አውቃለሁ የኔ ልጅ፣ ለዚህ ሁሉ ነገር ጥፋተኛ ተጠያቂው ነኝ። ልጄ እባክሽ ይቅር በይ ልጄ። ኩኩሻን ልጇ ሆነች እንበል። ቆይ እሺ እኔ ከዛ በኋላ ምንድን ነው የማደርገው? ሄደሽ እግሯ ስር ድፍት ብለሽ እየጌታ ያለሽ ሌላ ምን ታደርጊያለሽ? እኮ እኔ ነኝ እግሯ ስር ተደፍቼ ማለቅ ሰው ሞኝነት እንጂ እንጂ ጋር አንዴ በጣም ድፍት ከምትይ እግሯ ስር ትቀሽው ዘናው እቅድ እንድናደርግላት አስቤ ነበር ማለት እዚህ ድጋሚ ተመልሳ መታከኛ ጋር ነው። አውቃለሁ ልጅ፣ ዘናው አንቺን በጣም በድላሻለች። ግን ደግሞ አንቺ ነገር የሚፈሷ መሆኑን አትርሺ እንጂ ስለሷ ማውራት ከዚህ ላስረዳታችን ማለት እንችላለን። ሚስጥር ታፍኑ ከምን ቆይ እንደዚህ መጣት ጥሩ ነው። ለዛ ነው ልክሽ። እባክህ እዝራ እንደሰጠኝ እኔ እውነቱን ሰምተህ እንዳትጎዳ ብዬ ነው ነገር ሀብል እንዳትናገር አስጠነቀቅኳት ነኝ። ቆይ አንቺ ልጅ ምንድን ነው እየሆንሽ ያለሽው? ከአፈር አንስቶ ሰው ያደረገሽ ማን እንደሆነ ረሳሽው እንዴ? ድጋሚ ወደዛ ቤት ተመልሰሽ የእናቴን ሰላማዊ ህይወት ልትበጥብጪ አልፈቅድልሽም እያልኩሽ። ስለዚህ የምትፈልጊው ነገር ስታገኝ እኔን ከዳሽ ማለት ነው። ኩኩሻና ልጅ ልትጠይቂ ከዛ በኋላ እንደምን ብለሽ ቤት ይብሽ። ከዚህ በኋላ እዛ ቤት ውስጥ ብገባ በፍጹም ሀናን ገንዘብ አልጠይቃት። ማን ገንዘብ ጠይቃታለሽ? አሁን ሰላም ዶክተር ወይዘሮ ሰላም ነው። የሀብል አባት ነው። ምን? አዎ ድምፁን በደንብ ነው የማውቀው። የሀብል ማለት የኩኩሽ አባት ነው፣ ዶክተር ዘካሪያስ። እውነተኛ ወላጅ አባቷ ነው። መጀመሪያውንም አውቅ ነበር። በነገራችን ላይ ዛሬ የዲኤንኤ ውጤቱን ተቀበልኩኝ እና በቃ የባዮሎጂካል እውነተኛ ልጄ መሆኗን አረጋግጫለሁ። ለጊዜው ያመለጡ ለጊዜው የተሳካላቸው ለጊዜው ድል በእጃቸው የገባ ቢመስልም የጊዜ ጉዳይ ነው እንጂ ሀቅ መገለጡ አይቀርም። ኩኩሻ የወይዘሮ ሀና ልጅ ሆና ተረጋገጠ። ዶክተር ዘካሪያስ እንግዲህ የአቶ እስክንድር ወሳኝ ዶክተር ሆኖ እንግዲህ ወደ እስክንድር ህይወት ወደ እስክንድር ቤት ተረገመ። ስሙ መጠራት ከተጀመረ ጀምሮ ወይዘሮ ሀና ስትረበሽ ነበር። ዛሬ ግን እውነቱን አፈነዳችሁ። የዲኤንኤ ውጤቱ መጣ። ኩኩሻ ወላጅ እኔ ነኝ፣ የኩኩሻ አባት ደግሞ ዘካሪያስ ነው የሚለው ነገር እንግዲህ ለሀብል ስትነግራት፣ ሀብል እንዴት ባለ ሁኔታ ትተሻት ሄድሽ፣ እንዴት ያለ ሁኔታ ጣልሻት የሚለው ነገር ሲነሳ ሆስፒታል ነው ጥያት ሄድኩት፣ ምን እናት ያሳደገቻት የሚለውን ቁቅልሽ ይፈታል ማለት ነው። የዛ ጊዜ ሀብል ጆሮዋ ላይ የሚጮኸው ሁልጊዜ ሰላሟን የሚነሳት ጥያቄ የሚፈጥርባት እንዴት ነው የሀና ልጅ ኩኩሻ ልትሆን የቻለችው? ኦኬ ኩኩሻም እናት አባት ይኖራታል፣ ያለ እናት አባት አልተፈጠረችም። ግን መነንና ኩኩሻ እንዴት ሆኖ መቼ አሳድጋት የሚለውን ቁቅልሽ እውነትም የኔን ህይወት ሰርቀኝ የሚለውን ቁቅልሽ በሩ ይከፈትላታል ማለት ነው። ኦልሬዲ ኩኩሻ አሁን የማትወጣው አዘቅት ውስጥ ገብታለች። በወይዘሮ ሀና ልጅነት የምታገኘው ንብረትና ሀብት ባይሳካላት የዶክተር ዘካሪያስን ልጅ እንግዲህ በአጋጣሚ ቢሆን ተዋውቀዋለች። አንዳንድ ጊዜ አለመተዋወቅ እንደዚህ ነው። በየትም ሆነ በየትም እውነቱ መገለጹ ሀቅ መፈንዳቱ አይቀርም። ከዶክተር ዘካሪያስ ልጅ ጋር ኩኩሻ በደንብ የፍቅር ግንኙነት ከጀመረች ስለ ህይወቷ፣ ስለ ታሪኳ፣ የምን አይነት ሰው ህይወት እንደነጠቀች፣ የምን አይነት ሰው ህይወት እንደቀማች ልታወራው ትችላለች። አባቱ ማን እንደሆነ እንኳን ሳታውቅ ማለት ነው። የዛ ጊዜ እንግዲህ የኩኩሻ ማንነት ሊገለጥ ይችላል። ኩኩሻ አሁንም ለውሸቱ እጅ መስጠት አልፈለገችም። ውሸቱን ማጋለጥ ትፈልጋለች፣ ነፃነቷን ትፈልጋለች። ግን ምንድነው ችግሩ? የሀናንና የእህቷን ፍቅር ማጣት አልፈለገችም። መነን ደግሞ እንኳን ዲኤንኤ እውነት እንደሆነ ተረጋገጠ እንጂ እንኳን ሀና እውነት መሆኑን አመነች እንጂ ሌላው እዳው ገብስ ነው በማለት እንግዲህ ያንን ሀብት ለማቀራመት ቆርጣ ወገቧን ጠበቅ አድርጋ የተነሳች ይመስላል። ምንም ቢሆን ልጅሽን አሳድጊያታለሁ ስለዚህ የሚገባኝም ብላ አፍጥጣ ልትሄድ ትችላለች። ወይዘሮ ሀና ግን የዶክተር ዘካሪያስን ድምፅ ስትሰማ እንዴት እንደተንቀጠቀጠችና እንደተበደበደች አይተናል። ይህ ማለት ደግሞ ሀብልን በቀላሉ አትተዋትም። እንዴት ነበር ተሻት ሄድሽው? እንዴት ነበረ ግንኙነታችሁ? አንቺ የውጭ ሀገር ዲያስፖራ፣ አባቷ የውጭ ሀገር ዶክተር። ቆይ ምን አጣልቷችሁ ነው እንዴት ጎዳና ላይ የጣላችኋት? እኔ ጎዳና ላይ አልጣልኳትም፣ የጣልኳት ሆስፒታል ውስጥ ነው የሚለው ጥያቄ ይነሳል። ስለዚህ ሀብል እውነታውን እየደረሰችበት ትመጣለች። መነን የምትባል ሴትዮ ናት ወይም ዘነው የምትባል ሴትዮ ናት ያሳደገቻት እያሉ እውነታው ሲገለጽ ሀብል እውነትም ለገንዘብ እስከ ጥግ ትሄዳለች። መነን ከፈለገች የሰውን ህይወትም ታጠፋለች። እውነታው ይሄ ነው በማለት እንግዲህ እናትና አባቷ እንደሆኑ ታውቃለች። ደስ የሚለው ነገር እድለኝነቷ ሀብል ምንም ቢሆን እውነታው እስከሚገለጽ እድለቢስ ብንላትም እናቷን በአጋጣሚ
ሀብል ቤት መምጣቷ የአባቷ ልጅ ወንድሟ ደግሞ እዛ ቤት መምጣቱ እንዴት ደስ ይላል። በጣም የሚገርም አጋጣሚ ነው። ኦልሬዲ እንግዲህ ኩኩሻ ልጅነት ተረጋግጧል ብላ እንግዲህ ዘና ብላ መኖር ትችላለች። መነን ደግሞ የምትፈልገውን ገንዘብ ካላገኘች ኩኩሻን መልሳ ልታስፈራራ ትችላለች። ሜቢ እኔ ከዛ ቤት ልወጣ እችላለሁ ልታባረር ትችላለች። አንቺ ግን የምትፈልጊውን ፍቅር እንዳታገኝ እናጋልጥሻለን፣ ሚስጥሩን እንዘረግፋለን እያሉ እንግዲህ እያስፈራሩ ገንዘብ ሊቀበሏት ይችላሉ። ኩኩሻ ግን ከአቅሟ በላይ ሲሆን እውነታውን ልትናገር ትችላለች። በጭራሽ እዚህ ቤት እንድትመለስ አልፈልግም። ወይዘሮ መነን የምትባል ሴትዮ ብታሳድገኝ መጥፎ አድርጋ ነው ያሳደገችኝ፣ በድላ ነው ያሳደገችኝ በማለት እንግዲህ ለሀብል ጋር ያወራችውን ሀብል መነን ስታሰቃያት የነበረችውን ታሪክ የራሷ አስመስላ ነው እየነገረቻት ያለችው እንጂ የራሷ የኩኩሻ ህይወት ሆኖ አይደለም። ኤኒዌይ ለውሸት ትንሽ ማረፊያ ትንሽ ጭንቀትን ማቅለያ ሊሆን ይችላል። ግን ውሸት ውሸት ነው፣ ውርደትን እንጂ ስኬትን አያመጣም። የሆነ ቦታ ላይ ነጥብ ይጥላሉ፣ የሆነ ቦታ ላይ ሚስጥሯ ትገለጣለች። ሀና እውነት በራሴ ያፈርኩኝ ልጅሽ ነን ብዬ በአንደበቷ በሙሉ ፐርሰንት ስትነግረኝ እኔ ግን ተጠራጥሬ የመነንን ሀሳብ ባደምጥስ ልጄ እኔ ተጠራጥሬ ያለው ብዬ ማስመርመሬ ጸጽቶኛል በማለት እንግዲህ ሀና ስታለቅስ ነበር። ያልበቃ ብሎ ደግሞ ዶክተር እንድሪያስን በጣም በሚገርም ሁኔታ ድምፁን ስትሰማው ነው በቁሟ ስንጥቅ ያለችው እና ምን ያህል ሰስፔንስ እንደሆነች ማግኘት ትፈልጋለች፣ በጉጉት ትፈልገዋለች። በእርግጠኝነት አገኘዋለሁ እያለች ታስብ በድንገት የታመመ ሰው ለመጠየቅ ስትሄድ እንደዛ በመስማቷ በጣም ከባድ ነው። በዛ ላይ ደግሞ የዶክተሩ ልጅ እነ እስክንድር ቤት መጥቷል። የዶክተሩ ልጅ ነው እቃ አምጥቷል የሚለው ነገር ሲታይ ደግሞ ምን ያህል እንደምደነገጥ ለማመን ይከብዳል። ኩኩሻ ግን አሁንም የማትወጣው የቁም ቅዠት የሆነ እስር ቤት ነው እየገባች ያለችው። ኦልሬዲ ፍቅር ከልብ ከያዘ ፍቅር ከልብ ከአንድ ሰው ከወደድ ነው አንጠለውም፣ ውሸትን ብናገኝበት። ግን እሷ የቁም ቅዠት ነው እየሆነባት ያለው። ኦልሬዲ እውነታው ሲገለጥ ይጠሉኛል፣ እውነታው ሲገለጥ እንዲህ ይሆናል ብላ አሁን ካሁን በኋላ በጣም የምትረበሸው ምክንያቱም ውሸት እንደሆነ ስለመጣው ኩኩሻ። ሀና ደግሞ ልጅ ናት እያለች የፈለገችውን ነገር ታረግላት፣ ትከባከባት፣ በቃ የሚያስፈልጋት ነገር ሁሉ ልትሰጣት ትችላለች። ኩኩሻ ደግሞ ውሸት ነው እና መጋለጡ አይቀርም። በዛ ላይ መነን የምትፈልገውን ነገር ካላገኘች ልታጠቃይ ትችላለች በማለት ከባድ ጭንቀት ልትገባ ትችላለች። ሌላ እዝራ ነው። እዝራ እንግዲህ የቤተሰቦችን ጉዳይ እርግፍ አድርጎ ትቶ የአባቱን ጤንነት ላይ ትኩረት አድርጓል። አቶ እስክንድርን በመልካም ጤንነት ወደ ቤት ተመልሷል። ግን እኔ ማነኝ የሚለው ጥያቄ ከጊዜ በኋላ መነሳቱና መቀስቀሱ አይቀርም። ለጊዜው ለአባቱ ጤንነት ሲል ለአባቱ መልካም ጤና ሲል ዝምታውን መርጧል። ቤተሰቡንም በእኔ ምክንያት ነው እንዲህ ያለ ዱብዳ ያመጣውባችሁ ይቅርታ አድርጉልኝ በማለት እንግዲህ ሰላም ፈጥረዋል። ሜቢ ሜርሲም ሰላም አውርዳ ከቤተሰቦቿ ጋር በፍቅር እየኖረች ነው። አጸደ ግን ሌላ ሴራ ሌላ ተንኮል እያሴረች ነው። ይህ ሁኔታዋ ይሳካላታል ወይስ የቤት አጋዥቱ እኔ የአንቺ ሰላይ ነፍሰ ገዳይ አይደለውም በማለት እቅዷን አክሽፋባት ታጋልጣት ይሆን? በጣም የሚያሳዝነውና ልብ የሚሰብረው ጉዳይ ግን ምን አለ ወይዘሮ ሀና ልጅን ኩኩሻን ሆስፒታል ውስጥ ነው ትቻት የሄድኩት። አሁን ለዚህ ለሰሚኮ ግራ ይጋባል። እኔ የውጭ ሀገር ዲያስፖራ ሆኜ አባቷ የውጭ ሀገር ታዋቂ ፕሮፌሰር ዶክተር ሆኖ እሷ ጎዳና ላይ ያደገ ቢባል ምን ይባላል? ቆይ እኔ የጣልኳት ኩኩሻን ሆስፒታል ውስጥ ነው። መነን እንዴት አገኘቻት ሆስፒታል የሚለው ነገር እንደ አዲስ ይነሳል። ስለዚህ ኩኩሻ እውነታው ስለተረጋገጠ በዲኤንኤን ረጋ ብላ ብትቀመጥም ሀብል ግን ምርመራዋን ማካሄዷ አይቀርም። ምክንያቱም እንዴት ሆኖ የሚለው ነገር ራሷን ይረብሻታል ማለት ነው በሚገባ። ምክንያቱም ያለ ምክንያት ስሜን አልወሰደችም፣ ያለ ምክንያት ከመነን ጋር ግንኙነት አልጀመረችም፣ ያለ ምክንያት የመነን አሳዳጊ ልጅ ናት ተብላ የሀና ልጅ አልሆነችም የሚለው እውነታውን